የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን እንግሊዘኛ ለማንበብ የመጀመሪያ ፊደሎች ማወቅ ያለብንን ከመጀመሪያው ጀምረን እነዚህን ፊደሎች ካወቅነ በቀላሉ እንግሊዘኛንን ማለት ማንበብ መጻፍ እንችላለን ማለት ነው። ስለዚህ እንግሊዘኛን ለማንበብ ለመጻፍ እነዚህን ፊደሎች ከመጀመሪያው ማወቅ አስፈላጊ ነው። ስለዚህ ዛሬ እነዚህን አንድ ባንድ ሁሎችን እናያለን ማለት ነው። በካፒታል ሌተር ወይም ደግሞ በትልቁ፣ በስሞል ሌተር ወይም ደግሞ በትንሹ አድርገን ሁለቱንም እናያለን ማለት ነው። አማርኛ የምትችሉ አማርኛውና እንግሊዘኛው ተመሳሳይ ስለሆነ ንባቡ ተመሳሳይ ድምፅ ስለሆነ የሚወጣው አማርኛው የምትችሉ አማርኛውን አንብባችሁ እንግሊዘኛውን ማወቅ ሲጠፋችሁ፣ ለምሳሌ እቺ ኤ እቺም ኤ ናት፣ እቺ አማርኛዋ ኤ ናት። ልክ በእንደዚህ ስለሆነ አንድ ባንድ ሁሎችንም እናያለን ማለት ነው። ይሄው ኤ እቺም ኤ ናት። አማርኛ የምትችሉ አማርኛውን፣ አማርኛ የምትችሉ ደግሞ እንግሊዘኛውን ስታነቡ አማርኛውን ታነቡታላችሁ ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ እሺ እዚህ ጋር ደግሞ ደብሊው ብለን ስናነብ ደብሊው ብለን እናነባታለን። ይችን ደግሞ ኤክስ ብለን እናነባታለን። ይች ደግሞ ዋይ ይችን ደግሞ ዜድ። ስለዚህ አንድ ባንድ እነዚህን እንዲህ አድርገን አንበን ሸምደን ከያዝነ በኋላ ደግሞ እንዴት እንደምናነባቸው ወይም ደግሞ አያይዘን ለማንበብ ምን አይነት ድምፅ እንደሚወጣቸው በሚቀጥለው ቪዲዮአችን እናያለን ማለት ነው። እስቲ እነዚህን አንድ ባንድ ደጋግመን እናያቸው። ይሄው ኤ እቺም የአማርኛዋም ኤ ቢ ሲ ዲ ኢ ኤፍ ጂ ይቺ ጂ ናት። ይቺ አማርኛዋ ጂ ናት ማለት ነው። ኤች አይ እሺ ጀ ኬ ኤል ኤም ኤን ኦ ይሄ የእንግሊዘኛው ይሄ የአማርኛው ማለት ነው። ኦ ብለን ነው የምናነበው ማለት ነው። ፒ
ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እንዲህ እያደረግን እናነባቸዋለን። ይሄኛው ደግሞ በትንሽ ወይም ደግሞ በስሞል ሌተር የምንለው ማለት ነው። በምን በስሞል ሌተር የምንለው ይኸው ኤ ካፒታል ሌተር እና ስሞል ሌተሩ የፊደል የቅርጽ መለያየት ካልሆነ በስተቀር የንባብ ወይም ደግሞ የድምፅ ለውጥ የለውም ማለት ነው። ሁሉም ተመሳሳይ ነው። ምንድነው ተመሳሳይ ነው። ይኸው ኤ ቢ ሲ ይኸው እቺ እንግሊዘኛዋ ማን ተብላ እንደምትነበብ ጠፋን። እቺን ሲ ብለን ስናነብ እቺን ማውራን እያነበብናት መሆኑን መዘንጋት የለብንም ማለት ነው። ለምሳሌ እቺን ቢ ስንል እቺንን ቢ እያልናት ነው ማለት ነው። ይኸው ዲ እቺን ማብረን ዲ ወይም ደግሞ እቺኛቱን ዲ ብለን ስናነብ እቺኛቱንም ዲ እያልን አብረን እያነበባን ነው። ኢ ኤፍ ጂ ኤች አይ ጀ እሺ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ እሺ ደብሊው ይኸው እቺ ደብሊው ስንል እነዚህ ደብሊው ብለን በአንድ በዚች እናነባዋለን ማለት ነው። ኤክስ ዋይ ዜድ እንደዚህ እያደረግን አማርኛውን ከቻልነ አማርኛውን ስናነበው እነዚያን ማብረት ስለምናነባቸው እንለማመዳለን ማለት ነው። ስለዚህ እንዲህ እያደረግን መለማመድ፣ በሚቀጥለው ደግሞ በሌላ ቪዲዮ እንዴት አገጣጥመን ስናነባቸው እንዴት እንደምናነባቸው ወይም ደግሞ አናባቢና ተነባቢ የሚባሉትን በደንብ እናያለን። ከዛ በኋላ በአጭር ጊዜ እንግሊዘኛን ማንበብ መጻፍ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።